የትላንትና እንግዲህ በተለያዩ ማህበራዊ ትስስር ገጾች በበርካቶች ማለት ይቻላል ሲዘዋወር የነበረው መረጃ ምንድነው? የ21 አመቱ አሜሪካዊ ዳረን ጄንሰን ዋትኪንሰን ጁኒየር ወይም ደግሞ አይሾ ስፒድ በተሰኘው የዩቲዩብ ገጽ አለው። በዚህ የምናቀው በዚህ በበርካታ የቀጥታ ስርጭቶች ላይ የሚያደርጋቸው የሚያስተላልፋቸው ብዙ ተከታዮች ያሉት አሜሪካዊ እዚህ ኢትዮጵያ ተገኝቶ ነበርና ኢትዮጵያ በመገኘት በአዲስ አበባ በተለያዩ አካባቢዎች ሲዘዋወር ነበርና እሱ የነበረው ጉብኝት በበርካቶች ዘንድ ሰፊ እይታ ያገኘ ኢትዮጵያን ደግሞ በኢትዮጵያን ለማያቃትም ለሚያቃትም አሁን ያለችበትን ምዕራፍ በደንብ ያሳየ ነበርና በማህበራዊ ትስስር ገጾች በበርካቶች በብዙዎች ሲዘዋወር ነበር። አሁን እንግዲህ ይህ የ21 አመቱ አሜሪካዊ ዳረን ጄሰን ዊትከንስ ወይም ደግሞ አይሾ ስፒድ በመባል ይታወቃል። በ20 የአፍሪካ ሀገራት ነው ጉብኝት እያደረገ የሚገኘው። የአፍሪካን ባህል፣ ታሪክ ለዓለም ማስተዋወቅን ያለመ ነው ጉብኝቱ። ዘመኑ እንግዲህ አሁን በማህበራዊ ሚዲያ ትልቅ ተጽዕኖ ማድረግ የሚቻልበት ነው። በዚህ መንገድ በርካታ የሀገር ውስጥም የውጭም ዜጎች ኢትዮጵያውያን በማስተዋወቅ ላይ ይገኛሉ። ታዋቂው አሜሪካ ዩቲዩበርና የቀጥታ ስርጭት አቅራቢ ወጣት አይሾ ስፒድ ወይም ዳረን ዋትኪንስ ጁኒየርም ደግሞ የአፍሪካ መዲና የሆነችውን አዲስ አበባ ጎብኝቷል። በተለያዩ የማህበራዊ ሚዲያ ገጾች እንግዲህ ይህ ሰው ከ150 ሚሊዮን በላይ ተከታይ ነው ያለው። ይህ ማለት ከኢትዮጵያ ሕዝብ በላይ ተከታይ ያለው እንደማለት ነው። ስለዚህ እነዚህ ሁሉ ተከታዮቹ ትላንትና አዲስ አበባ ኢትዮጵያ መጥተው በነበረው ጉብኝት ኢትዮጵያ ምን እንደምትመስል በተለይ ከ228 ሺህ በላይ ሰዎች የአይሾ ስፒድ ሾውን በቀጥታ ሲከታተሉ ነበርና የቀጥታ ስርጭቱን ተከታትለውታል። ቀጥታ ስርጭት ነበረውና ይሄንን ሲያዩ ነበር ኢትዮጵያ ምን እንደምትመስል ኢትዮጵያ አሁን ያለችበት ምዕራፍ ለዓለም እያሳየ ቆይታ አድርጓልና የቱሪዝም ሚኒስትሯ ሰላማዊት ካሳ በተለይ በአድዋ መታሰቢያ ተገኝተው አቀባበል አድርገውለታል። ከዛም ባለፈ አንድ አስገራሚ ነገር ደግሞ በባዶ እግሩ ነበር አይደለ? የአድዋ መታሰቢያ በመግባት ጉብኝት ያደረገው ያለውን ክብር ለማሳየት እንዲሁም ደግሞ ኢትዮጵያ የአድዋ ድል ሲነሳ ለአፍሪካውያን ለጥቁር ሕዝቦች የከፈለችው መስዋዕትነት የሚታወቅ ነው። አፍሪካውያን ለነጻነታቸው እንዲታገሉ ኢትዮጵያ ነጻ የሆነች ሀገር ነጻነቷን አስከብራ የኖረች ሀገር እንደሆነች ለማሳየት ለአፍሪካውያን ኩራት መሆኗን ለመናገር ወደ አድዋ የድል መታሰቢያ ሲገባ በባዶ እግሩ ነበር የጎበኘውና የቱሪዝም ሚኒስትሯ ሰላማዊት ካሳም አቀባበል አድርገውለታል። የታዋቂው ዩቲዩበር ጉብኝት ስለ ውባ ሀገራችንና ስለ አፍሪካ መዲናዋ አዲስ አበባ ለመላው ዓለም በቀጥታ ስርጭት የምናሳይበት አጋጣሚ ነው ሲሉም የቱሪዝም ሚኒስትሯ ሰላማዊት ካሳ ተናግረዋል። አቀባበል ባደረጉበት ወቅት እንግዲህ ታዋቂው ይህ አሜሪካዊ ዩቲዩበር አይሾ ስፒድ የኢትዮጵያን ባህልና ታሪክ እንዲሁም የአፍሪካና የዓለም የዲፕሎማሲ ማዕከል የሆነችውን አዲስ አበባን በቀንም በምሽትም ያላትን ገጽታ ነው በቀጥታ ስርጭት ለዓለም አቀፉ ማህበረሰብ ሲያስተላልፍ የነበረው። የጎበኛቸውንም ቦታዎች ስንመለከታቸው የእምነት ቦታዎችን ተመልክቷል። የቀደም ሲል አንቺ እንዳነሳሽው የጥቁሮች የነጻነት ቀንዲል በሆነው የአድዋ ድል መታሰቢያነት በተቀመጠው ሙዚየምም እንግዲህ በባዶ እግሩ ነው የሄደው። ይህ በራሱ ለዓለም ትልቅ መልእክት ነው፣ ትልቅ መነጋገሪያ ነው። በነገራችን ላይ ይህ ወጣት የ21 አመት ወጣት ነው። አብዛኛው የማህበራዊ ሚዲያ ተጠቃሚዎች ወጣቶች ናቸው። አዲሱ ትውልድ ኢትዮጵያን እንዲያውቅ የኢትዮጵያን ባህል፣ የኢትዮጵያን ታሪክ፣ አዲስ አበባን ያሏትን ቅርሶች፣ ኢትዮጵያ ያሏትን ህብራዊነቶች እንዲረዳ ትልቅ እድልን የፈጠረ ነው ተብሎ ነው እንግዲህ የሚታመነው። ከሱም ጋር አብረው ብዙ የማህበራዊ ሚዲያ ተከታዮችም አብረው ከሱ በተጨማሪ በቀጥታ ስርጭት ሲገቡ ነበረ። እንግዲህ ይህ ኢትዮጵያን በዓለም አቀፍ ደረጃ መነጋገሪያ አድርጓት ያደረ ጉዳይ ነው። በመላው ዓለም ይህ ሰው ከ48.5 ሚሊዮን በላይ የዩቲዩብ ተከታይ አለው። እንግዲህ ይህ ደግሞ ከኢትዮጵያ ሕዝብ ግማሽ የማይተናነሰውን የማለት ያክል ነው። ወይም ከ50 በመቶ አነስ ቢልም በቀጥታ እንደውም ስርጭቱን ሲከታተሉ የነበሩ ተከታዮቹ ብዙ ሀሳቦችን ሲያነሱ ነበር አይደል? አስተያየት ሲሰጡ ነበር በአስተያየት መስጫ ውስጥና ኢትዮጵያን የማያውቃት ኢትዮጵያን የሚያውቃትም የተለየ ስሜት እንደተሰማቸው። ከዛ ባለፈ ግን በጣም ሲገርመኝ የነበረው ምንድነው ኢትዮጵያ በርካታ ስራዎችን እየሰራች ትገኛለች። አሁን ላይ
የአዲስ ምዕራፍ ላይ ነው የምትገኘው። ከአየር ንብረት ለውጥ ጋር ተያይዞ እያበረከተች ያለችውን አስተዋጽኦ እናውቃለን። ከአረንጓዴ አሻራ ጋር ተያይዞና ይሄ ወጣት ኢትዮጵያ ሲገኝ ችግኝ ተክሏል አይደል? አይተነዋል። ተመልካቾችም እያዩ ነውና በምስሉም ላይ ያየነው ነው። በምታደርገው ስራዎች ውስጥ ተሳትፎ እንዲያደርጉ እድል መስጠት፣ መጋበዝ የሁሉም ሚና የሁሉም ኃላፊነት በሆነው ጉዳይ ውስጥ ሀሳብ ውስጥ እንዲህ አይነት ወጣቶችን ማሳተፍ ደግሞ ሌላኛውን ገጽታዋን ሌላኛዋን ስራዋን ሌላኛዋን መንገዷን ያሳየችበት እንዲሳተፍ ማድረጓ ደግሞ በአረንጓዴ አሻራ ምዕራፍ ውስጥ ያላትንም አበርክቶ የሚያሳይ ነውና በብዙ መንገድ ማየት ይቻላል። እንግዲህ አለባበሱንም ስንመለከተው የተለያዩ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች አለባበስን ሲለብስ ነበረ። ግብይትም እንዲሁ በተለያዩ የግብይት ማዕከላት ተገኝቶ ሸማውንም ሲለብስ የሀገረኛ የሆኑ ባህላዊ ምግቦችንም ሲቀምስ ነበር። እንደምንከታተለውም የተለያዩ አጨፋፈር ስልቶችንም ለመጫወት እየሞከረ ነበር። ለማንኛውም ይህ ሰው መነጋገሪያ ሆኖ ኢትዮጵያንም በምሽትም በነገራችን ላይ የኢትዮጵያን የአዲስ አበባን ድባብ ሲያስቃኝ ነበርና በአግራሞት ነበረ ለተከታዮቹ ሲያስተዋውቅ የነበረው አዲስ አበባ ምን እንደምትመስል ምን አይነት ገጽታ እንዳላት ምሽቷን እንዴት እንደምታምር ሁሉ ለተከታዮቹ ሲያሳይ ነበረ እና የተለየ ስሜት እንደፈጠረባቸው ተስፋ እናደርጋለን። ኢትዮጵያ ማንናት የሚለውንም አሁን ላይ ያለችበትን ሂደት በደንብ ያሳየ ይመስለኛል። ከዚህ ቀደም ያለው የኢትዮጵያ ገጽታና አሁን ያለውን የኢትዮጵያ ገጽታ በልዩነት የሚያውቁት ሰዎች በሚታይ አኳኋን እንዲረዱትም ጭምር ያስቻለ ነው። በኢትዮጵያ ንግድ ባንክ ህንፃ ላይ ነው እንግዲህ ተገኝቶ ከዚያ ፎቅ ላይ ነው እንግዲህ የምሽቱን የአዲስ አበባን ድባብ ሲያስመለክት የነበረው። ራሱም ጭምር በጣም ተገርሞ ነበረ። ምን አይነት ነገር ነው? እንዴት የሚያምር ሀገር ነው? ማመን አልቻልኩም የሚሉ ሀሳቦችን እየሰጠ የዘመን አቆጣጠራችን ከዛ ባለፈ የቡና መገኛ መሆናችን ይሄ ሁሉ ሲያስገርመው ነበር አይደለ? ኢትዮጵያውያን ደግሞ ቆንጆዎች ናቸው ሲልም ነበር ይሄንን ለመግለጽ። ለማንኛውም በብዙ መልኩ ኢትዮጵያን ያያት እንዲሁም ደግሞ ላላያት ለሚያቃት አሳይቷል ብለን እናምናለን። አሁን ያለችበትን ሂደት በደንብ አጉልቶ የታየበት ነው ብለን እናስባለን። ትላንት ይሄ በሁሉም የማህበራዊ ትስስር ገጾች ትኩረት የሳበ ነው። ምን ትናንት ብቻ ማለዳም ገብተን የማህበራዊ ትስስር ገጾችን ስንከፍት ይህ ነበር መነጋገሪያ ሆኖ የነበረው። ካፍታ በኋላ እንመለሳለን።